ሰበር ዜና በአዲስ አበባ የሽብር ስጋት ማንዣበቡ ተሰማ። ሰላም ጤና ይስጥልን ውድ ኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ ኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮቹን አስቀድመን እናሳውቃችሁ። ሰበር ዜና በአዲስ አበባ የሽብር ስጋት ማንዣበቡ ተሰማ። በአዲስ አበባ ያንዣበበውን የሽብር ስጋት ሀገር አቀፍና ዓለም አቀፍ ገጽታ እንዳለውም ታውቋል። በአዲስ አበባ ላይ ያንዣበበውን የሽብር ስጋት አስመልክቶ የአሜሪካ መንግስት ማስጠንቀቂያ መስጠቱም ታውቋል። በአዲስ አበባ ላይ የሽብር ስጋት የደቀኑ ኃይሎች ማንነትና ዓላማም ተለይቷል። በአዲስ አበባ የሽብር ጥቃት ለመፈጸም የሰረጉ አሸባሪዎችና ለጥቃት የተመረጡ ኢላማዎችም ታውቀዋል። ይህንን ጉዳይ በዝርዝር እንመለከተዋለን። ጋዜጠኛ መዓዛ መሐመድና ፖለቲከኛ ኢንጂነር ይልቃል ጌትነት መከሰሳቸው ተነገረ። ጋዜጠኛ መዓዛና ፖለቲከኛው ኢንጂነር ይልቃል በአደገኛና አፍራሽ ተግባር ውስጥ ተገኝተዋል በሚል ነው። በጋዜጠኛ መዓዛ መሐመድና በፖለቲከኛ ኢንጂነር ይልቃል ጌትነት ላይ የቀረበው ክስ በአማራ ትግል ውስጥ ያላቸውን ቦታና ተቀባይነት እንዳያሳጣቸውም ተሰግቷል። ይህንንም ጉዳይ በዝርዝር እንመለከተዋለን። ውድ ኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህና ሌሎች ጉዳዮችን በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። ሰበር ዜና በአዲስ አበባ የሽብር ስጋት ማንዣበቡ ተሰማ። በአዲስ አበባ ያንዣበበውን የሽብር ስጋት ሀገር አቀፍና ዓለም አቀፍ ገጽታ እንዳለውም ታውቋል። በአዲስ አበባ ላይ ያንዣበበውን የሽብር ስጋት አስመልክቶ የአሜሪካ መንግስት ማስጠንቀቂያ መስጠቱም ታውቋል። በአዲስ አበባ ላይ የሽብር ስጋት የደቀኑ ኃይሎች ማንነትና ዓላማም ተለይቷል። በአዲስ አበባ የሽብር ጥቃት ለመፈጸም የሰረጉ አሸባሪዎችና ለጥቃት የተመረጡ ኢላማዎችም ታውቀዋል። በአዲስ አበባ ሀገር አቀፍና ዓለም አቀፍ ገጽታ ያለው የሽብር ስጋት ማንዣበቡ ተሰማ። በአዲስ አበባ ያንዣበበውን ዓለም አቀፍ የሽብር ስጋት አስመልክቶ የአሜሪካ መንግስት ጥብቅ ማስጠንቀቂያ መስጠቱም ታውቋል። በአዲስ አበባ ላይ የሽብር ስጋት የደቀኑ ኃይሎች ማንነትና ዓላማ የተመለከተ ዝርዝር መረጃም ተገኝቷል። በአዲስ አበባ የሽብር ጥቃት ለመፈጸም የሰረጉ አሸባሪዎችና ለጥቃት የተመረጡ ኢላማዎች የተመለከተ መረጃ መገኘቱም ታውቋል። ከንቲባ አዳነች አቤቤ ከቀናት በፊት ለአዲስ አበባ ምክር ቤት ባለፉት 8 ዓመታት የአዲስ አበባን ህዝብ አሳትፈን በሰራነው ጠንካራ ስራ አዲስ አበባን ሰላማዊና ከሽብር ስጋት ነጻ የሆነች ከተማ ማድረግ ችለናል የሚል ሪፖርት ባቀረቡ ማግስት በአዲስ አበባ የሽብር ስጋት መኖሩን የሚያመላክት አስተማማኝ የደህንነት መረጃ መገኘቱ ተሰማ። ከቀናት በፊት የተገኘው አስተማማኝ የደህንነት መረጃ በአዲስ አበባ ሀገር አቀፍና ዓለም አቀፍ ገጽታ ያለው የሽብር ስጋት ማንዣበቡን ያመላከተ ሲሆን በአዲስ አበባ የሽብር ጥቃት ለመፈጸም ወደ ከተማዋ ሰርገው የገቡ ሀገር አቀፍና ዓለም አቀፍ አሸባሪዎች መኖራቸውም አመልክተዋል። በአዲስ አበባ ላይ የሽብር ስጋት ማንዣበቡና በአዲስ አበባ የሽብር ጥቃት ለመፈጸም የሚንቀሳቀሱ ቡድኖች መኖራቸውን ያመላከተው አስተማማኝ የደህንነት መረጃ በአዲስ አበባ ያንዣበበውን የሽብር ጥቃት በተመለከተ በአሜሪካ ማዕከላዊ ስለላ ተቋም CIA ስር የሚገኘው የአሜሪካ ብሔራዊ ደህንነት የጸረ ሽብር ጥናት ማዕከል ከባድ ማስጠንቀቂያ መስጠቱን አመልክተዋል። የአሜሪካ የብሔራዊ ደህንነት የጸረ ሽብር ጥናት ማዕከል ኢትዮጵያን በ2026 ዓለም አቀፍ የሽብር ስጋት ባንዣበበባቸው ሀገሮች ዝርዝር ውስጥ ማካተቱን ያመላከተው አስተማማኙ የደህንነት መረጃ በአዲስ አበባ ላይ ያንዣበበው አደገኛው የሽብር ስጋት የሚመነጨው በመካከለኛው ምስራቅ ከተከሰተው ቀውስ ጋር በቀጥታ እንደሚገናኝ አመልክቷል። የአሜሪካ የብሔራዊ ደህንነት የጸረ ሽብር ጥናት ማዕከል በአሜሪካና በእስራኤል የተቀናጀ ወታደራዊ እርምጃ እየተወሰደባት ያለችው ኢራን ከመካከለኛው ምስራቅ ሀገራት በተጨማሪ በተለያዩ የዓለም ሀገራት በሚገኙ የአሜሪካና የእስራኤል ጥቅሞች ላይ የበቀል እርምጃ ለመውሰድ መዘጋጀቷን አስተማማኙ የደህንነት መረጃ ጠቁሟል። በአሜሪካና በእስራኤል በተወሰደባት የተቀናጀ ወታደራዊ እርምጃ መንፈሳዊ መሪዋን ጨምሮ ቁልፍ ወታደራዊና የፖለቲካ መሪዎቿን ያጣችው ኢራን ከአሜሪካ ጋር ከምታደርገው ድርድር ጎን ለጎን የበቀል እርምጃ ለመውሰድ መዘጋጀቷን አመልክቷል። በኢራን እስላማዊ አብዮት ዘብ በኩል ከሳምንታት በፊት ጠላቶቻችንን እንበቀላለን የሚል የተሰጠውን ተደጋጋሚ መግለጫ አስታወሰው አስተማማኙ የደህንነት መረጃ የአሜሪካን የብሔራዊ ደህንነት የጸረ ሽብር ጥናት ማዕከል በተመረጡ የአፍሪካና የኤስያ ሀገራት በሚገኙ የአሜሪካና የእስራኤል ጥቅሞች ላይ የሽብር ጥቃት ልታደርግ ዝግጅት ማድረጓን የሚያሳዩ አስተማማኝ መረጃዎች እንዳሉት ማመልከቱንና አዲስ አበባና ጎንደርን ጨምሮ የአሜሪካና የእስራኤል ዜጎችና ዲፕሎማቶች በአሜሪካና በእስራኤል ባለሀብቶች በተያዙ ድርጅቶች፣ ትምህርት ቤቶች፣ በአሜሪካና በእስራኤል ዜጎች በሚዘወተሩ የሃይማኖት ተቋማት፣ የመዝናኛ ማዕከላት በብዛት በሚገኙባቸው በአንዳንድ የኢትዮጵያ ከተሞች ከፍተኛ ጥንቃቄ እንዲደረግ ለኢትዮጵያ ብሔራዊ መረጃና ደህንነት ጨምሮ ለሚመለከታቸው ተቋማት ማሳሰቢያ መላኩን ገልጸዋል። በፓኪስታን መንግስት አመቻችነት የተጀመረው የአሜሪካና የኢራን ድርድር ምንም ተጨባጭ መፍትሄ ሳያመጣ በእንጥልጥል ባለበት በዚህ ሰዓት በኢራን በኩል ሊፈጸም የታሰበው የሽብር ጥቃት በበርካታ ሀገራት ስጋት እንደደቀነ ክሪቲካል ትሪት ፕሮጀክት የተባለ የጥናት ማዕከል አመልክቷል። የኢራን መንግስት በተለያዩ አካባቢዎች የሚገኙ አጋሮችን በመጠቀም የሽብር ጥቃቶች የመፈጸም ስትራቴጂን ይከተላል የሚለው ክሪቲካል ትሪት ፕሮጀክት የጥናት ማዕከል
ማዕከል ባለፉት ሳምንታት በደቡብ ሊባኖስ የሚንቀሳቀሱን ሂዝቦላን እየተጠቀመ እስራኤልን ሲያጠቃ እንደነበረው ሁሉ በቀጣይ ደግሞ የየመን ሀውቲዎችን በማንቀሳቀስ በቀይ ባህር ቀጠናና በአፍሪካ ቀንድ አደጋ መፍጠሩ አይቀርም ብሏል። የጥናት ማዕከሉ የኢራን መንግስት በቀይ ባህር ቀጠናና በአፍሪካ ቀንድ በሚገኙ የአሜሪካና የእስራኤል ይዞታዎችና መርከቦችን ሊያጠቃ እንደሚችል የጠቆመ ሲሆን በኢትዮጵያ በጅቡቲና በሶማሊላንድ የሽብር ጥቃት ሊፈጽም እንደሚችል ማሳስቧል። ክሪቲካል ትሪት ፕሮጀክት የተሰኘው የሽብር ጥናት ማዕከል ኢትዮጵያም በኢራን መንግስት የሽብር ጥቃት ሊደርስባት እንደሚችል አዲስ አበባ የሚገኙ የአሜሪካና የእስራኤል ኤምባሲዎች እንዲሁም ቤተ እስራኤላውያን የሚገኙባቸው አካባቢዎች ኢላማ ሊሆኑ እንደሚችሉም ገልጿል። ጋዜጠኛ መዓዛ መሐመድና ፖለቲከኛ ኢንጂነር ይልቃል ጌትነት መከሰሳቸው ተነገረ። ጋዜጠኛ መዓዛና ፖለቲከኛው ኢንጂነር ይልቃል በአደገኛና አፍራሽ ተግባር ውስጥ ተገኝቷል በሚል ነው። ጋዜጠኛ መዓዛ መሐመድና በፖለቲከኛ ኢንጂነር ይልቃል ጌትነት ላይ የቀረበው ክስ በአማራ ትግል ውስጥ ያላቸውን ቦታና ተቀባይነት እንዳያሳጣቸውም ተሰግቷል። በአማራ ክልል የሚካሄደውን በትጥቅ የተደገፈ የአመፅ እንቅስቃሴ በአደባባይ በመደገፍ የሚታወቁት ጋዜጠኛ መዓዛ መሐመድና ፖለቲከኛ ኢንጂነር ይልቃል ጌትነት በአደገኛና አፍራሽ ተግባር ውስጥ ተገኝቷል በሚል መከሰሳቸው ተሰማ። ከአማራ ፋኖ ብሔራዊ ንቅናቄ መሪ ዘመነ ካሴና ከንቅናቄው የህዝብ ግንኙነት ክፍል ኃላፊ አስረስ ማረ ዳምጤ ጋር የቅርብ ትውውቅ እንዳላቸው በሚናገሩት ጋዜጠኛ መዓዛ መሐመድና ፖለቲከኛ ኢንጂነር ይልቃል ጌትነት ላይ በአደገኛና አፍራሽ ተግባር ውስጥ ተገኝቷል የሚል ክስ መቅረቡ ብዙ የንቅናቄውን ደጋፊዎች እንዳስደነገጠም ታውቋል። በአማራ ክልል ለሚካሄደው በትጥቅ የተደገፈ የአመፅ እንቅስቃሴ ሰፊ ሽፋን የሚሰጠው የሮሃ ሚዲያ መስራች በሆነችው ጋዜጠኛ መዓዛ መሐመድና የፋኖ ታጣቂዎችን አቋም በግልጽ በመደገፍ በሚታወቀው ፖለቲከኛ ኢንጂነር ይልቃል ጌትነት ላይ በዋናነት ክስ ያቀረቡት የአማራ ፋኖ ብሔራዊ ንቅናቄ አፋብን ደጋፊዎች የዲያስፖራ አባላት እንደሆኑ ታውቋል። በሰሜን አሜሪካና በተለያዩ የአውሮፓ ሀገራት የሚገኙ የአማራ ፋኖ ብሔራዊ ንቅናቄ ደጋፊ ዲያስፖራ አባላት በጋዜጠኛ መዓዛ መሐመድና ፖለቲከኛው ኢንጂነር ይልቃል ጌትነት ላይ ያቀረቡትን ክስ እንደሚመረምረው በአስረስ ማረ ዳምጤ የሚመራው የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ክፍል ገልጿል። ከቀናት በፊት የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ አስረስ ማረ ዳምጤ ከንቅናቄው ደጋፊ የዲያስፖራ አባላት ጋር በሚስጥር ባደረገው ውይይት ላይ ጋዜጠኛ መዓዛ መሐመድና በፖለቲከኛ ኢንጂነር ይልቃል ጌትነት የአፋብን ተወካይ ነን፣ የዘመነና የአስረስ የቅርብ ሰዎች ነን በሚል በስማችሁ እየነገዱ ነው፣ የአማራ ህዝብ ትግልን በሚጎዳ አፍራሽ እንቅስቃሴ ውስጥም ገብተዋል የሚል ጥቅል ይዘት ያለው ክስ እንደቀረበለት ታውቋል። አስረስ ማረ ዳምጤ ከማንም ጋር የተለየ ቅርበት የለንም በሚል ጉዳዩን ቢያልፎም የዲያስፖራ አባላቱ በተለይ የሮሃ ሚዲያ መስራች በሆነችው ጋዜጠኛ መዓዛ መሐመድ ላይ የአማራን ትግል መነገጃ አድርጓለች በሚል በተደጋጋሚ ቅሬታ አዘል ክስ ማቅረባቸው ታውቋል። ጋዜጠኛ መዓዛ መሐመድ የአማራን ትግል ለማደናቀፍና ትግሉን ለመጥለፍ ውስጣችን የገባች የብልጽግና ተልዕኮ አስፈጻሚ ነች የሚል ድምዳሜ ላይ መድረሳቸውንም የአፋብን ደጋፊ የዲያስፖራ አባላት ለአማራ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ባቀረበው ዝርዝር ክስ ላይ አመልክቷል። ጋዜጠኛ መዓዛ መሐመድ የምትመራው ሮሃ ሚዲያ የአማራን ትግል በመደገፍ ስም በሚዲያው ላይ የሚቀርቡ ዘገባዎች በሙሉ የተሳሳቱና ለጠላት ፕሮፓጋንዳ ዘመቻ ግብዓት የሚያገለግሉ ናቸው። የሮሃ ሚዲያ ዘገባዎች የአማራን ትግል በዓለም አቀፍ ደረጃ የተሳሳተ መልክ እንዲሰጣቸው እያደረገ ነው የሚል ቅሬታም አቅርበዋል። ጋዜጠኛ መዓዛ መሐመድ ከዚህ በፊትም ያልተጠኑና የፖለቲካ ኪሳራን በሚያስከትሉ አፍራሽ እንቅስቃሴዎች ውስጥ ተሳትፋለች፣ የአማራ ፋኖ አባላት በአማራ ሴቶች ላይ ያስገድዶ መድፈር ጥቃት ፈጽሟል የሚል ዘገባ ሰርታለች የሚሉ የአማራ ፋኖ ብሔራዊ ንቅናቄ ደጋፊ ዲያስፖራ አባላት በቅርቡ ደግሞ የአማራ ፋኖ ለቁራሽ መሬት ብሎ ከትግራይ ወንድሞቹ ጋር የሚጋጭበት ምክንያት የለም በሚል የወልቃይት ጥያቄን አጣጥላ የሰጠችው አስተያየት በትግሉ ደጋፊ የዲያስፖራ አባላት መካከል መከፋፈልን ፈጥሯል የሚል ሐሳብም ሰጥተዋል። የዲያስፖራ አባላቱ ከአስረስ ጋር ባደረጉት ውይይት በፖለቲከኛው ኢንጂነር ይልቃል ጌትነት ላይም ብርቱ ትችት ማቅረባቸውም ታውቋል። ኢንጂነር ይልቃል ጌትነትም ራሱን የአማራ ፋኖ ብሔራዊ ንቅናቄ የሰሜን አሜሪካ ወኪል አድርጎ ያስተዋውቃል የሚል ክስ የቀረበበት ሲሆን በተለያዩ ሚዲያዎች ላይ የሚሰጣቸው አስተያየቶችም ሰዎች የአማራ ህዝብን የህልውና ትግል መቀለጃ እንዲያደርጉት ምክንያት ሆኗል ብለዋል። በቅርቡ በሪዮት ሚዲያ ከቴዎድሮስ ጸጋዬ ጋር ባደረገው ውይይት ላይ ሰዎች የአማራን ትግል መዘባበቻ እንዲያደርጉት ምክንያት ሆኗል የሚል ቅሬታ አቅርበውበታል። የአፋብን ደጋፊ የዲያስፖራ አባላቱ ከአስረስ ማረ ዳምጤ ጋር ባደረጉት ውይይት ላይ የአማራ ፋኖ ብሔራዊ ንቅናቄ ከጋዜጠኛ መዓዛ መሐመድና ከኢንጂነር ይልቃል ጌትነት ጋር ያለውን ግንኙነት ማቋረጥ አለበት የሚል ተደጋጋሚ ክስ ያቀረቡ ሲሆን የንቅናቄው የህዝብ ግንኙነት ክፍል ኃላፊ አስረስ ማረ ዳምጤ በውይይቱ መጨረሻ በቅርቡ አሳውቃቸዋለሁ የሚል አጭር መልስ ብቻ እንደሰጠ ለማወቅ ተችሏል። ጠቅላይ ሚኒስትር አብይ አህመድ በሚስጥር ይዞት የቆዩት አስደንጋጭ ወታደራዊ ፕሮጀክት ይፋ ሊሆን መቃረቡ ተነገረ። ጠቅላይ ሚኒስትር አብይ አህመድ በሚስጥር ይዞት የቆዩት ወታደራዊ ፕሮጀክት በህወሓት በፋኖና በሸኔ ታጣቂዎች ላይ ፍጹም የበላይነት እንደሚያጎናጽፋቸውም ታውቋል። ጠቅላይ ሚኒስትር አብይ አህመድ በሚስጥር ይዞት የቆዩት ወታደራዊ ፕሮጀክት በጎረቤት ሀገራት መንግስታት ላይም ከፍተኛ ድንጋጤ መፍጠሩም ተሰምቷል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ነፍጥ ያነሱ ኃይሎች ጥምረት መፍጠርና ለጦርነት መዘጋጀት መጀመራቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ ወታደራዊ አቅማቸውን የሚያጠናክር አስደንጋጭ ወታደራዊ ፕሮጀክት
ይፋ ለማድረግ መቃረባቸው ተሰምቷል። በጠቅላይ ሚኒስትር አብይ አህመድ በሚስጥር ተይዞ የቆየው አስደንጋጭ ወታደራዊ ፕሮጀክት የፌዴራል መንግስቱን በትጥቅ የሚፋለሙት ህወሓትን፣ ፋኖና ሸኔን ብቻ ሳይሆን የኤርትራና የሱዳን መንግስታትን ብሎም ግብጽን ታሳቢ ያደረገ እንደሆነ ምንጮቻችን ጠቁመዋል። በጠቅላይ ሚኒስትር አብይ አህመድ በሚስጥር ተይዞ የቆየው አስደንጋጭ ወታደራዊ ፕሮጀክት ወታደራዊ አቅማቸውን በከፍተኛ ሁኔታ እንደሚያሳድግ የታመነበት ሲሆን ጠቅላይ ሚኒስትሩ የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል በቢሾፍቱ አየር ኃይል ግቢ በተከበረበት ወቅት ባደረጉት ንግግር ላይ በሚስጥር ስለያዙት አስደንጋጭ ወታደራዊ ፕሮጀክት ፍንጭ ለመስጠት እንደነበረ ምንጮቻችን ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ በአየር ኃይል 9ኛ ዓመት በዓል ላይ ባለፉት 8 ዓመታት በመከላከያ ሰራዊት ውስጥ በሰራነው ሪፎርም ኢትዮጵያ ዛሬ ላይ የአራተኛ ትውልድ የውጊያ አቅም ፎርስ ጀነሬሽን ዋርፌር መገንባት ችላለች በሚል ያደረጉት ንግግር ያስታወሱት ምንጮች ጠቅላይ ሚኒስትሩ በሚስጥር የያዙትና ለማጠናቀቅ ከጫፍ ያደረሱት አስደንጋጩ ፕሮጀክት የወታደራዊ ሳተላይት ፕሮጀክት እንደሆነ አመልክተዋል። የኢትዮጵያን ወታደራዊ አቅም በብዙ እጥፍ እንደሚያሳድግ የታመነበት የወታደራዊ ሳተላይት ፕሮጀክት 2 ክፍሎች ያሉት ሲሆን የመጀመሪያው በኪራይ የተገኘ ወታደራዊ ሳተላይት ወደ ስራ ማስገባት እንደሆነ፣ ሁለተኛው ክፍል ደግሞ ወታደራዊ ሳተላይት ወደ ህዋ የማምጠቅ ፕሮጀክት እንደሆነም ታውቋል። በስም ካልተጠቀሰ ሀገር በኪራይ የተገኘውና በቅርብ ወደ ስራ እንደሚገባ የተነገረለት ወታደራዊ ሳተላይት የህወሓትን የፋኖና የሸኔን ታጣቂዎች ታሳቢ ያደረገ እንደሆነም ታውቋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ለማጠናቀቅ ከጫፍ ያደረሰው ወታደራዊ ሳተላይት ወደ ህዋ የማምጠቅ ፕሮጀክት ኢትዮጵያን ወታደራዊ ሳተላይት ወደ ህዋ ካመጠቀው ጥቂት የአፍሪካ ሀገራት ተርታ እንደሚያሰልፋትም ታውቋል። ጠቅላይ ሚኒስትር አብይ አህመድ በ2011 ዓ.ም ኢቲአርኤስኤስ-1 እንዲሁም በ2012 ዓ.ም ኢቲአርኤስኤስ-2 የተሰኙ 2 የመሬት ምልከታ ሳተላይቶችን ወደ ህዋ እንዲመጥቁ ማድረጋቸው የሚታወስ ሲሆን ከቻይና መንግስት ጋር በትብብር ወደ ህዋ የመጠቁት 2 የመሬት ምልከታ ሳተላይቶች በሰሜኑ ጦርነት ወቅት የህወሓት ታጣቂዎች እንቅስቃሴ የተመለከተ ወሳኝ መረጃ ያቀብሉ እንደነበረ ምንጮቻችን ጠቁመዋል። በጠቅላይ ሚኒስትር አብይ አህመድ በሚስጥር ተይዞ የቆየው ወታደራዊ ሳተላይት ወደ ህዋ የማምጠቅ ፕሮጀክት የግንባታ ምዕራፍ እየተፋጠነ ሲሆን የሳተላይት ግንባታው በኢትዮጵያ መከላከያ ሰራዊት፣ በኢትዮጵያ ስፔስ ሳይንስና በጂኦስፓሻል ኢንስቲትዩት ትብብር እየተከናወነ እንደሆነ ታውቋል። በዓለም አሜሪካ፣ ቻይናና ሩሲያን ጨምሮ ጥቂት ሀገራት ብቻ ወታደራዊ ሳተላይቶች ወደ ህዋ የመጠቁ ሲሆን በአፍሪካ ኢትዮጵያ ከግብጽ፣ ከደቡብ አፍሪካ፣ ከአልጄሪያና ከሞሮኮ በመቀጠል ወታደራዊ ሳተላይት ወደ ህዋ የመጠቀች ሀገር ያደርጋታል። ወታደራዊ ሳተላይቶቹ የጸጥታና የደህንነት መረጃዎችን ለመሰብሰብ፣ ሚስጥራዊ ወታደራዊ ግንኙነት ለማድረግ፣ የጠላት ወታደራዊ እንቅስቃሴ ለመከታተል ከፍተኛ ጠቀሜታ እንዳለው የጠቆሙት ምንጮቻችን በቅርቡ ወደ ስራ እንደሚገባ የተነገረለት ወታደራዊ ሳተላይት ህወሓትን፣ ፋኖና ሸኔን ብቻ ሳይሆን ከጎረቤት ሀገራት ጭምር የሚቃጣ ትንኮሳን የመመከት አቅም በከፍተኛ ሁኔታ እንደሚያሳድግም ታውቋል።